ከሆኑ ሆኑ ካልሆኑ ደግሞ ያለምንም መደባበር ያለምንም ክፉ መነጋገር ያለምንም እንትን ነገራቶች በተመቻቸው ሁኔታ እንዲቀጥሉ እንፈልጋለንና ያንን የምላችሁ ቤተሰቦቼ። ገንዬ ላስገባሽ መሰለኝ ቅር ይለኛል አንቺ ካልገባሽ በአንቺ ያጠናቅቃል። ወይ ሰላም እንዴት ናችሁ? ደህና ናችሁ? አይሰማም እንዴ ድምጽ? ሰላም እንዴ ይሰማኛል። ገኒ እንዴት ነህ? ደህና ነሽ? ወንድማችን ኩራታችን ደህና ነህ? አለን ሁሉ ሰላም ሁሉ መልካም አለን እግዚአብሔር ይመስገን። እንዴት ናችሁ? አለሁልሽ። እኛ ደህና ነን። አንቺ እንዴት ነሽ? አለን እግዚአብሔር ይመስገን። እኔ የምለው አዩዬ ምንም ልልህ ምናምን አይደለም፣ ግን የሆነ ለተወሰነ ጊዜ እና ትንሽ ለተወሰነ ጊዜ ከሩታዬ ጎን ብትሆን ማለት ከሷ ጋር ነህ፣ ግን ደግሞ ትንሽ ብታረጋጋል። አሁንም ከሷ ጋር ነኝ፣ ወደፊትም ከሷ ጋር ነኝ። የሚያሳምን ነገር ስላላት ጋር ከሷ ጋር መሆኑ በምክንያት ነው። የሚያሳምን ነገር አላት፣ ስላመንኩበት ደግሞ ከጎኗ ነኝ። ሄሉዬ እህቴ እንዴት ነሽ? እህትዬ ቴንኪ ሶ ማች እህትዬ። በተረፈ አድናቂ ነኝ። በጣም ነው የምንወዳችሁ። በእውነቱ ስነግር በጣም ነው የምወዳችሁ። እኔ በተለይ ለሆነውም ላልሆነውም እግዚአብሔር ማመስገን ነው። እግዚአብሔር ከእናንተ ጋር ይሁን። አሜን አሜን። እሺ አዩዬ አመሰግናለሁ ደግሞ ስላስገባኝ። ትንሽ ስልክ የወደቀና ውሃ ውስጥ ገባ። እውነት አሰራለሁ። ከተበላሸ ንገረኝ አሰራለሁ። የኔ መልካም ሰው ስልኳ ተበላሸበት። በእናታችሁ ያናድዳል። እኛን ለማውራት ስትል ተረብሻ ወጣች። እንደዚህም ውሃ ውስጥም ገብቶባት እያወራችን ነበርና እንደዚህ አይነት መልካም ሰዎች አሉና ሄሉዬ በጣም አመሰግናለሁ። ሀዩ ቴንክ ዩ ሶ ማች። እንደዚህ አይነትም ሰዎች አሉ እንግዲህ የሰው ልጅ ፍቅር ያላቸው ስለ ሰው የሚሰነው ከራሳቸው አልፎ ለሰው የሚጨነቁ እንደዚህ አይነት ሰዎች ምንም ነገር ላይ ቢሆኑ ደስ ይላል። ማለት ምንም ነገር ላይ ነገ ደግሞ ትልቅ ቦታ የሚደርሱትም ነገ ደግሞ የሆነ አሪፍ ቦታ ላይ ብታገኛቸውም ስለራሳቸው ሳይሆን ከራሳቸው አልፎ ለሰው የሚጨነቁ ሰዎች ናቸውና ለሰው የምትጨነቁ ሰው ፈጣሪ ያርጋችሁ። ያንን ነው የምላችሁ። ለማንኛውም ምንም እንዳትጨነቁ እንዳታስቡ አትጨነቁ። ምንም የሚያስጨንቅ ነገር ሊኖር አይገባም። ብዙዎቻችሁ ትጨናነቃላችሁ፣ ትልኩልኛላችሁ፣ የሆነ ነገር ትልኛላችሁ ምናምን እና ሁሉም ነገር በጊዜው የሚሆን ነገር ነው። ማለት ጊዜ ይፈጃል እንጂ ሁሉም ቦታውን ይይዛል። ዛሬ ደግሞ እያደረጉት ያለው ነገር ነገ ዋጋ የሚያስከፍላቸው የሰው የዘራውን ነው። ነገ ደግሞ ዛሬ ያደረጉት ነገር ነገ ደግሞ እንደሚከፍላቸው አለች። ወይ ወይ አባቴ እንዴት ነሽ? ደህና ነሽ? አለሁልሽ አባቢ ነሽ? አለሁ እግዚአብሔር ይመስገን። ጤንነት ጠፍተሻል አባቴ? ሁሉ አማን። ሰሞኑን እያየሁ አይደለም። በሰላም ነው? በሰላም ነው። የሆነ ጉዳይ ገጥሞኝ ነው አባቢ። ተደውልልህ እኮ ስልክ አይሰራም። ስልኬ በሆነ ጉዳይ እንትን አድርጌው ነበርና ብሎግ አድርጌው ነበር በሆነ ነገርና በሆነ ምክንያት። ምን እያደረግህ ነው? ምንም ዝም ብዬ ቤተሰቦችን እያወሯቸው ነበር።
ምን እያደረግክ ነው? አይ ቤተሰቦቼን እያወራሁኝ ነበረ ወንድሜ። እኔ ቤተሰቦቼን እያወራሁኝ ነበረ። ምን እያደረግክ ነው? ለመጫወት እንደመጣ ተስፋ አደርጋለሁ። ያለ ፍቅር ምን አልከኝ ወንድሜ? ለቤተሰቦች ያለ ፍቅር ምን ጌም ለመጫወት ነው የመጣኸው ወይስ ምንድነው? እስኪ ዝም ብዬ ታብታብ እናስደርገው በዛው አንዳንድ ነገሮችን እያወራ አይቼ ነበር እና እዩ አንዳንዴ ማድረግ ያለብህና የሌለብህ ነገር አለ። ከሰው ጋር ስትጋጭ ምናምን እያየው ነው እና በንግግር የሚፈታ ነገር በጸብ አታደርግ ፕሊስ። ገብቶሃል? ብዙ ጊዜ የሆነ ከሰው ጋር ስትጋጭ የሆነ ነገር ስትነጋገር ምናምን እየሰማው ነበርና ያ ነገር ደግሞ በጣም የሚያስጠላ ነው። አንደኛ ትልቅ ሰዎች ነን እኛ መቼም የ3 ዓመት የ4 ዓመት ህፃን ልጅ አይደለንም። ስለዚህ ነገር ማድረገው አሁን ከጁ ጋር ስትጣላ ይቻላል ከጁ ጋር ስትጣላ ይቻላል ምናምን ስለ እኔ እኮ ላወራቸው ፈልጌ ነበር ግን በሰማይ ነገር ላወራቸው ፈልጌ እነሱ ምንድነው የሚያስቡት? ጸብ ነው የሚፈልጉት። ለዛ ነው እሺ ወይ እኔ እኮ እያልኩ ያለው በሰላም ላወራቸው ፈልግና ያናድዱኛል በጣም እነሱ ትክክል እንደሆኑ እኛ በጣም ስህተት ላይ እንዳለን ምናምን ነው የሚያስቡት አይምሮአቸው። ያ ነገር በጣም ያናድዱኛል። በስሜት ይሆናሉ። ያው ሰው ነው ስሜት የማይሆን የለም። ብዙ ነገሮች አስተካክል አስብና ግን እነሱ ልፍተኛ ናቸው። ታውቃለህ፣ ሰውን ስሜታዊ ለማድረግ ነው የሚያስቡት። ያ ነገር በጣም ስለሚያናድዱኝ እንጂ ባህሪን ታውቀዋለህ እኮ እንደዚህ አይነት ነገሮች ባይኖሩ ደስ ይለኛል። በቃ ምክንያቱም የማይጠበቅ ነገር አይደለም። ሁላችንም እህታችንን እንትን ለማለት ነው ፕሮቴክት ለማድረግ ነው። ማንም ሰው እንዳይናገራት፣ ማንም ሰው ዝቅ እንዳያደርጋት ምናምን ነው እየለፋን ያለ ነው። ስለዚህ እንደዛ እስከሆነ ድረስ ደግሞ እኛ እየተጎዳን እሷን ቢያንስ የሆነ ስሜት እንዳይሰማት ማድረግ ይኖርብናል። አዎ ልክ ነሽ አባቢ፣ እንደዛ ነው የምናደርገው። ኧረ አጠገቧ ጋር ይደርሱ